አታድርገው። በጣም ትራስ ነው። ፍሪ ሁኑ፣ ፊታችሁ ትጨናነቃለች ነው። ፍሪ ሁኑ ማለት ነው። በጣም ደህና ነኝ። ሰላም ሰላም፣ በእግዚአብሔር ይብዛላችሁ ውድና ተከበራችሁ የእናንተ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላም ፍቅር በዝዝት ይበልልኝ። ዛሬ በአዲስ ቪዲዮ ደስ በሚል ቪዲዮ ይዤላችሁ መጥቻለሁ። ምንድነው እህታችን ሌይላ ከ13 ዓመት እስር በኋላ ወደ ሀገሯ ልትገባ ችላለች ማለት ነው። ስለማይነግር ሰው እግዚአብሔር አምላክ ተመሰገነ ይሁን። በእውነት ይሄን ቀን የጠበቅነው ስንት ሰው አለ እና ስለ ሁሉም ነገር እግዚአብሔር አምላክ የተመሰገነ ይሁን። ይሄንን ቀን ላሳየን፣ ይሄንን ቀን እሷን ደግሞ ስንት ጊዜ ስትጓጓ ነበር ቤተሰቦቼ ስትል ነበረው። በተለይ ደግሞ አባቷ አይናቸው እስከሚጠፋ ድረስ እያለቀሱ ልጄ ወጣ ቀረችብኝ ብለው በደጋጎቹ ኢትዮጵያውያን አማካኝነት በዓለም ላይ ያሉ ኤርትራውያን ብሔር ቋንቋ ሳይለያቸው ሳይገድባቸው እህታችንን ስንት ሚሊዮን ብር የሳውዲ ሪያል ተከፍሎ እንግዲህ ከ13 ዓመት እንትን ሞት የተፈረደባት የነበረው እንደውም ታስር ብቻ አልነበረም፣ ሞት ፍርድ ነበር የተፈረደባት። ምክንያቱም ያው በሳውዲ አረቢያ የገደለ ይገደል ነው የሚለው ህጉ ማለት ነው። በሸሪያ ህግ ስለሚተዳደሩ እና የልጅ የአሰሪዎቿ ልጅ ገደለች ተብለው ነበር። ግን ያው ኢንተርቪው እንደነበረች እሷ ፈርታ ነው እንጂ የቋንቋ አለማወቅ ችግር ነው እንጂ ሲጀመር ልጁን እሷን ገደለችው ማለት ነው። እንግዲህ ቪዲዮ የምትፈልጉ ከሆነ ሼር አድርግላችኋለሁ ማለት ነው። እና ያው የቋንቋ ችግር ስላለ የፍርሃትም ችግር ስላለ እንደዚያ ነገር ሲፈጠር ያለ ነገር ነው። እነሱ ደግሞ ቀጥታ ያው እኛን አያምኑንም። እንኳን አድርገን አይደለም ይቅርና ማንኛውን ሰው መግደል ይቅርና ማንኛውን ነገር እንኳን የሆነ ነገር እኛን ላይ ነው የሚደረጉት ማለት ነው። ችግራቸውን አምኖ አይቀበሉም። ስህተታቸውን ያምኖ የመቀበል ስህተት ችግር አለባቸው ማለት ነው። እና ያን ሆነ ግን እግዚአብሔር አምላክ ተመሰገነው ለዚህ ቀን በቅታለች። እግዚአብሔር አምላክ ተመሰገነ ይሁን። በእውነት እኔ በቃ ሁል ጊዜ ማሰው የነበረው እሷስ እንደውም አንድ ቦታ ላይ ታስራለች። ከመቀጠልም ደግሞ እንደው ምንድን ነው ያለችው ከዚህ በፊት ሪከርድ የጻፈ እንትን የላከችው በሰው ዘንድ የላከችው እኔ ፍርዴን ሁሉ ከሞት አተርፋችሁኛል፣ እንዳልሰዋ አድርጋችሁኛል፣ ግን ለምንድን ነው እንድወጣ አልተደረገው ብላ ሪከርድ አድርጋ ነበር ማለት ነው። ምክንያቱም ብዙ ፕሮሰሶች ስለሚያስፈልግ ነው መሰለኝ እንደ አዲስ በቃ ሊራዘምባት ችሏል ማለት ነው። አሁን ትወጣለች የነበረው የተባለው ከሮመዳን በኋላ ነበር የተባለው ማለት ነው። እንግዲህ አስበው ሮመዳንም አልፎ አረፋ ተበልቶ አሁን እንደውም አሁን ሮመዳን ሁለተኛ ሮመዳን ሊመጣ ትንሽ ወራት ነው የሚቀረው ማለት ነው። እና ያ ሁሉ መከራ አልፎ ያ ሁሉ ወራት አልፋ ለዚህ ነገር በመድረሷ እኔ በጣም ደስ ብሎኛል። እግዚአብሔር አምላክ ተመሰገነ ይሁን። በእውነት ውድ ኢትዮጵያውያን፣ ኤርትራውያን በዚህ ጉዳይ ላይ የተሳተፋችሁ ቲም ሌይላ ብላችሁ ተቀናኝታችሁ ኮላብሬት አድርጋችሁ አንድ ላይ ሰርታችሁ እህታችንን ከሞት ለታደጋችሁ በእውነት እናንተ ኮላብሬት ባትሆኑ አንድ ባትሆኑ ሶሻል ሚዲያ ላይ ሰብሰባችሁ የሷን ህይወት ብር ባይሰባሰብ እስካሁን እኮ ተሰውተዋለች። ምክንያቱም በሷ በኩል አይደለም በእንደዚህ አይነት እጽ በኩል ወይ በተለያየ ሁኔታ ህጉ የማይፈቅድ ቦካ ተደርገው በዚህ ወራት ውስጥ ራሱ 65 የተሰዉ ወገኖቻችን እንዳለው እየተነገረ ነው። 65 ማለት ነው። አስቡ ገና 200 ይቀራል እየተባለ ነው ማለት ነው። እና የኢትዮጵያ ወገኖቻችን ሳውዲ አረቢያ የተለያየ ቦታ ላይ የሚኖሩ ሳውዲ አረቢያ ላይ የተገደሉ አሁንም እስካሁን እየተሰዉ ያሉ አሉ። በዛሬ ቀን የሚሰዉ ሊኖሩ ይችላሉ፣ እኛ ስለማናቅ ነው እንጂ እና እሷ ደግሞ እንዳትሞት እንዳትሰው አድርጋችሁ ህይወቷ እንደታደጋችኋት በጣም ነው የማመሰግነው እኔ በራሴ። ምክንያቱም እኔ ሴት ነኝ። ሴት ይቅርና ማንን ሰው ህይወቱ ልውጣ ለለወጥ ብሎ ነው በማያውቀው ቋንቋ በማያውቀው ሀገር
በማያውቀው ማህበረሰብ ተቀላቅሎ ስንት ሳይድ ኢፌክቶችን እያለ ስንት ኢንቴንሽን ውስጥ ገብቶ ነው እየሰራ ላይፉን ቻሌንጅ እያደረገን ያለው ማለት። ይሄ ደግሞ የሚኖርበት ሰው ነው የሚያውቀው። ስለ አረቦቹ ችግር፣ ስለ አረቦቹ ያለብን ውጣ ውረድ ማንም ይረዳን እንደሌለ ማንን ሰው እንትን እንደማይለን ያለበት ሰው ብቻ ነው የሚያውቀው ማለት ነው። እና በስራ ሁኔታ ሆናችሁ በላይፍ ሁኔታ ሆናችሁ ራሱ ስልክ ካላወራችሁ ስልክ አታወራም፣ ከሌላ ወንድ ጋር የምትጀናጀነው ሌላ ነገር እያደረገች ነው የሚሉ አሉ ማለት ነው። ሳይመቻቸው ቀርቶ ማለት ነው። አስቡት። እና የእኛን የሚረዳን የተሰደደ ብቻ ነው እንጂ ሌላ ሰው ብዙም አይረዳም። ምናልባት እናት ልትረዳ ትችላል። ሌላ ሰው ግን ከንቱ ነው በእውነት እኔ እንደምረዳው እንደማውቀው ከሆነ ማለት ነው። ከእናት በቀር ማንም ይረዳ የለም። ወላ ባል፣ ወላ ፍቅረኛው፣ ወላ ምን፣ ወላ ጓደኛው፣ ወላ ምን፣ ወላ ወንድም፣ ወላ እህት። ምክንያቱም እነሱ አያውቁትማ። ኢትዮጵያ ሕዝብ የዚህን የስደት መከራ፣ የስደት ውጣ ውረድ፣ የስደትን እንትኖችን ስለማያውቁት ምንም ነገር ብትሏቸው ላይቀበላቸው፣ አያምናቸው። ተበሳጭታችሁ እንኳን ጥሩ መልስ እንኳን ካልመለሳችሁ አታከብረኝም፣ ትሰድብኛለሽ፣ የስድብ ማዕት ታወርጅብኛለሽ ምናምን ነው። ከዚህ ሁሉ ዝምታ ነው የሚመረጠው ማለት ነው። አያችሁ። እና እግዚአብሔር አምላክ ብቻ ይጎብኘን። እግዚአብሔር አምላክ ብቻ እንጃ አላውቅም መቼ እስከ መቼ ተሰደን እንደምንቀር አላውቅም። ግን ስደት ያለ ነው ቢሆን ግን የኛ የኢትዮጵያውን ግን ኦቨር ሆነ ማለት ነው። እና ስለ እህታችን ሌላ ነገር ገባሁኝ፣ በጣም ይቅርታ። ስለ እህታችን ደግሞ ይሄንን ነገር በማለቴ በጣም ደስ ብሎኛል። እግዚአብሔር አምላክ ተመሰገነ። በእውነት እግዚአብሔር አምላክ ተመሰገነ። አሁን መጨረሻው እግዚአብሔር አምላክ ተሰምርላት። ባላችሁበት ሰላማችሁን ያብዛልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግሞ አትርሱ። ወንድም ይሰማል። እናት እኛ በሩቅ ከሆነ እነሱ ደጅ ደጅ እያዩ ነው። እነሱ ተዋቸው። እነሱ ያው አክቹሊ እነሱን ያው ትንሽ እረፍት እንስጣቸው ብለን ነው። እረፍት ያደርጉን ማዘርና ቤተሰቦቿ እረፍት ያደርጉ። ባይሆን ማሜ ያውራ ኮሜንታተሮች ተንፍሱ ማውራት በታቸው በስሽ አረ በለው ትንሽ አሳዩን። እሺ አታድርገው። በጣም ትራት ነው። ፍሪ ሆኑ፣ ፊታችሁ ትጨናነቃለች ነው። ፍሪ ሆኑ። ምን ማለት ነው? በጣም ደህና ነኝ። ምን ማለት ነው?
አንተ ዝም በል የሚልህን ብቻ ስማኝ እስኪ ለዛሬ በቃ ዩሲ ይሄ ነው ያው ልጅቷ ያችሁት ከሩቅ እያየ ናቸዋል። ይህንን ነው የምንፈልገው። ትንሽ እየጠጋ አርጋው ለሰው እንዲያይ ነው እንዴ። ስንት ነገር ተረባርቦ ነው ዋጋ የተከፈለበትን ነገር ለምንድን ነው እኛ ብቻ የምትሉት? ዳትሴት በቃ ይህንን ነው የምንፈልገው። ወይኔ ወንድም ካሌድ ደግሞ እንደው እኔ እኮ ለማንኛውም አትበርግግሽ ማሜ። አሳዩን ለኛ ምሳች ጋም እኮ ካሜራማን እየቀረጸ ነው አይደል? ካሜራ እየቀረጸ ስለሆነ የህዝብ ልጅ ናት። ትንሽ ሌላም ካሜራ እኮ ካሜራማን እየቀረጸ ነው አይደል? በቃ እኔ እኮ ማይክ ሰጋግታችሁ እየቀረጻችሁ እኛንም ትንሽ አሳዩን። እዚህ ጋር የተቀመጡት እህትና ወንድሞች ቀን ሌሊት ቁጭ ብለው ለእሷ የለፋ ወንድሞች ሰዎች ብዙ ነገር የከፈሉ ናቸው። እናመሰግናለን። እናመሰግናለን። መረጋጋት አለባት፣ ቤተሰቦች ማረፍ አለባት። ስለዚህ እንኳን ለዚህ ቀን አደረሰን፣ እንኳን ለዚህ ትልቅ ቀን አደረሰን። የአንድን ነፍስ ማዳን እንግዲህ በቃ እዚህ ደርሰናል። ሁሉም ስሜታዊ ስለሆነ ነው። አንደርስታንድ አድርጉን። አሁን ያችኛዋንም እህታችንንም ጠብቀን ያንንም መስመር ለማስያዝ ፕሮሚስ እንገባላችኋለን። የዛችኛው 15 ዓመት ከጎኗ የነበረችው እናትና አባት የሌላትን ቀጣይ የሚሆነውም በደስታ ደግሞ ከተረጋጋች በኋላ ደግሞ በሰፊ የምናገኛት ነገር ከዚህ በኋላ ኢንተርቪው ምንም የምትሰጠው ነገር የለም። ወደ ጤንነቷ እስክትመለስ 13 ዓመት አስቡት፣ እስር ቤት ቆይቶ መውጣት። ይኸው ልጃችንን አይታችኋል። የሰጣችሁንን አደራ አስረክበናል። ለቤተሰብ ደግሞ የቀሪውንም ብሩን አስተላልፈን መስመር እስኪገልን ድረስ እንትን እንላለን።